ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳው ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ሜዳው ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሐሳብ አስተያየታችሁን በመደግፏቸው ክለቦች ቤተሰቦቻችን ቆይታ ስታደርጉ በወቅታዊ የዝውውር ጉዳይ ላይ በስፋት ትኩረት እናደርጋለን። ለሪያል ማድሪድ በሩን ወለል አድርጎ ከከፈተው ተጫዋች እንጀምራለን። ሞሪኒዮን ፍቃድ ሰጥተዋል። የማድሪድ ትልቅ የዝውውር መረጃ ይዘናል። በባርሴሎና የመረጃ ሰዓታችን አዲሱን ፈራሚ የተመለከተና የቡድን ዜና እናደርሳችኋለን። በርከት ያሉ አጭር ስፖርታዊ መረጃዎቻችንም ሰዓታቸውን ጠብቀው ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የዝውውር መስኮቱ ላይ ጠንካራ ስራዎች እየተሰሩ ነው። ፕሪሚየር ሊጉ የሚስተካከለው የለም። በዝውውር መስኮቱ ለየት ያለ ጥንቅር ይዘናል። በቢግ ሲክስ ቶትንሃም ሆትስፐርስ ተጫዋቾቹን ለገበያ ቀርቧል፣ እንመለከተዋለን። ማንቸስተር ሲቲ ቤትም ነገሮች አሁን በጥሩ ሁኔታ እየሄዱ ነው። ተጫዋችን ማስፈረም ብቻ አይደለም፣ ኮንትራት በማስፈረም ቆይታቸውንም እያጸኑ ነው። ሲቲ ቤት ለየት ያለ ጥንቅር ይዘናል። ቼልሲ የተጫዋቹን ዝውውር አጠናቋል። ቼልሲ ቤት ግን አንድ ለየት ያለ መረጃ ስናደርሳችሁ አሰልጣኝ ዣቪ አሎንሶ አንድ ለየት ያለ ንግግር ተናግረዋል። የቼልሲ የዝውውር መስኮት ወቅታዊ እንቅስቃሴና የቡድን ዜናም ጨምሮ ዩቲዩብ ቻናል በመረጃ ሰዓታችን ለቼልሲያን የሚደርስ ይሆናል። በሊቨርፑል የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም ሊቨርፑል ቤት የዝውውር መስኮት ወቅታዊ ጉዳዮች በስፋት ይነሳሉ። ወደኋላ መለስ ብለን የስሎትንም ቡድን ለመዳሰስ ግድ ብሎናል። በወቅታዊ ሊቨርፑል ዝውውር ጉዳይና የቡድን ዜናም በቀረጃ ተይዟል። ማንቸስተር ዩናይትድ ከመጋረጃ ጀርባ የሚሰራው አንድ ትልቅ ዝውውርን ጉዳይ በተመለከተ ተጨማሪ መረጃ እናካፍላችኋለን። ራሽፈርድ የዝውውር አካል ይሆንበታል የተባለው የአማካኝ ስፍራ ዝውውር ጉዳይ፣ ማንቸስተር ዩናይትድ ተስፋ ያልቆረጡበት የአማካኝ ዝውውር ጉዳይ ከአንድ ትልቅ ክለብ ማምጣትን ጨምሮ በርካታ የዝውውር ጉዳዮችን ይዘናል። ዩናይትድ ቤት በውሰት የሚለቅ ተጫዋች መረጃው እንዳለ አግኝተናል። ከዛ ውጪ በማንቸስተር ዩናይትድ በኩል የቡድን ዜናና ተጠባቂውን አንድ ተጫዋች የተመለከተ ለየት ያለ ጥንቅር እናካፍላችኋለን። አርሰናል በሚኬል አርቴታ የሚወደደውን ተጫዋች ለማግኘት እድል አለው። ሰኞ በአርሰናል ትልቅ ቀን ነው። ለምን እንደሆነ እንነግራችኋለን። ሰበር የዝውውር ጉዳይ ስናነሳ አርሰናል ቤት በዝውውር ጉዳይ ላይ ተቃውሞ ገጥሟቸዋል። በቪክተር ዮኬሬሽ ነው። ለየት ያለ ጥንቅር ይዘናል። የአርሰናል አማካይ ዝውውር ጉዳይ እናጠራዋለን። አዲሱ ፈራሚም በጣም ድንቅ ጊዜን ያሳልፈዋል። አብራችሁን ከቆያችሁ እነኝና ሌሎች መረጃዎችን ተከታተላላችሁ። ላይክ አድርጉ። ሌሎችም ላይክ እንዲያደርጉ ለምታበረታቱ 100,000 ሰብስክራይበር ጉዟችን አምባሳደር የሆናችሁንም ዝቅ ብለን አመስግነናል። በዝውውር እንጀምር። በዝውውር መስኮቱ ሪያል ማድሪድ በጣም ያልተጠበቁ ዝውውሮችን ወደ መፈጸም ዳግም ተመልሷል። በነገራችን ላይ ያን ዲዮሜንዲ ለፓሪስ ሰን ዠርሜን እሺ ካለ በኋላ ለሪያል ማድሪድም እሺ ብሏል። ያን ዲዮሜንዲ ሪያል ማድሪድን ለመቀላቀል ፈቃደኛ መሆኑ ታውቋል። 100 ሚሊዮን ዩሮ ለአረቤ ላይፕዚግ ይቀርባል። ዲዮሜንዲ ሪያል ማድሪድን ጥያቄ መቀበሉ ይፋ ሲደረግ ከፓሪስ ሰን ዠርሜን በኋላ በነገራችን ላይ የተቀበለው ሌላኛው ክለብ ሆኗል። እንደሚታወቀው ፓሪስ ሰን ዠርሜን በግል ጉዳይ ከያን ዲዮሜንዲ ጋር ቢስማማም በአረቤ ላይፕዚግ እና በፓሪስ ሰን ዠርሜን መካከል ግን ከስምምነት አልተደረሰም ነበረ። አሁን ዳግም ያን ዲዮሜንዲ ለሪያል ማድሪድ በሩን ክፍት አድርጎ እየተጠባበቀ ይገኛል። የሁለቱን ክለቦች መስማማት ሪያል ማድሪዶች ያቀረቡት የዝውውር ሂሳብ 90 ሚሊዮን ዩሮ ቀጥታ የሚከፈል 10 ሚሊዮን ዩሮ ታይቶ የሚጨመር ገንዘብ እንደሆነ ይታወቃል። ከዚህ ጋር በተያያዘ የቡድኑ አለቃ ዘ ስፔሻል ዋን ጆዜ ሞሪኒዮ ይሁንታቸውን መስጠታቸውም ተረጋግጧል። ሉዊስ ዴላፎንቴ ለቡድኔ ሁሉም ተጫዋቾች አክብሮት አለኝ፣ እያንዳንዱ በሚያደርጉትም ነገር ደስተኛ ነኝ። ነገር ግን በዓለም ዋንጫ ምርጥ ከነበሩት ውስጥ አንዱ ሮድሪ ነው ብለዋል። በነገራችን ላይ ሮድሪ ብዙ ጥያቄ እየተነሳበት ነበረ በዓለም ዋንጫ ላይ ከጉዳት ጋር የተያዘ ነገር ግን እሳቸው 50% ብቃቱ ላይ ሲገኝ ራሱ ምርጥ ነው ብለዋል። ከሮድሪ ጋር በተያያዘ ዩቲዩብ ቻናል ቤተሰቦቻችን ሪያል ማድሪድ ተጫዋቹን ለማስፈረም እንቅስቃሴ ጀምሯል። በሮድሪና በሪያል ማድሪድ መካከል የግል ችግር አይኖርም። በሲቲና በሪያል ማድሪድ መካከል የሚደረገው ድርድር ብቻ ይጠበቃል። ባለቀ ሰዓት ባርሴሎናም የፈረንሳይ ቱጃር ክለብ ፓሪስ ሰን ዠርሜንም ወደ ዝውውሩ መግባታቸው ይታወቃል። ግን መዳረሻው የሚሆነው ሪያል ማድሪድ ነው። ምናልባት እነኚህ ክለቦች ባርሴሎናና ፓሪስ ሰን ዠርሜን ወደ ሪያል ማድሪድ የሚደረገው ዝውውር ካልተሳካ ግን እድላቸውን ይሞክራሉ። መረጃው የማርካ ነው።
በሪያል ማድሪድ በኩል በልምምድ ላይ ጆዜ ሞሪኖ ልምምዶችን እያሰሩ ነው። ከዚህ ጋር በተያያዘ ዘ አትሌቲክ በሪያል ማድሪድ ልምምድ ማዕከል ያለው ድባብም በጣም ጥሩ የሚባል መሆኑ ይፋ አድርጓልና ጆዜ ሞሪኖ ከተጫዋቾቻቸው ጋር በጥሩ ሁኔታ ልምምድ እያደረጉ ነው ተብሏል። ልምምድን ካነሳን በባርሴሎና አዲሱ ፈራሚያቸው ካሪም አዲየሚ ልምምድ ጀምሯል። ከቡድኑ ጋር ከዓለም ዋንጫ ውጭ የሆኑትና በጊዜ የተመለሱት ጋር በጣምራ በመሆን ከሃንሲ ፍሊክ ቡድን ጋር ልምምድ ጀምሯል። ምናልባት ካሪም አዲየሚን ካነሳን በሰዓት 36.7 ኪሎ ሜትርን ይሸፍናል። ካሪም አዲየሚ በጣም አስገራሚ ነገር የቡድኑ ሶስት የፊት መስመር አጥቂዎች ለአብነት ያክል አዲስ ፈራሚ ጎርደን 37.9 ኪሎ ሜትር በሰዓት ይሸፍናል። የመጀመሪያው ሰው ነው። ሁለተኛው ካሪም አዲየሚ ነው። ሶስተኛው በሰዓት በርካታ ኪሎ ሜትሮችን የሚሸፍነው ላሚን ያማል ነውና ቀጣይ የላሊጋ ተጫዋቾች እንግዲህ እንዲህ አይነት ፈጣን ተጫዋቾች የመጋፈጥ ግዴታ ይጠብቃቸዋል። ባርሴሎና ፊት መስመሩ በጣም ፈጣን ሆኗል ከአዲስ ፈራሚዎቹም በኋላ። የባሎንዶር ሽልማት ያው በትልቁ ይጠበቃል። በቀጣዩ 3 ወር ውስጥ እንግዲህ የባሎንዶር አሸናፊን እናውቃለን። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሁሉም የግል መልካታቸውን በሚያጋሩበት የዚህ ሽልማት ሁኔታ ባሎንዶር ወይም ፍራንስ ፉትቦል በራሱ የሰጠው መግለጫ እንዳለ ይታወቃል። ከሰሞኑም ዩቲዩብ ቻናል አድርሳናችሁ ነበረ። ከዚህ ጋር በተያያዘ በተቋም ደረጃ ስኩዋካም በባሎንዶር ሽልማት ዙሪያ ሃሪኬን 40% የዘንድሮን ባሎንዶር የመውሰድ አቅም ያለው፣ ላሚን ያማል 2ኛ፣ ሮድሪ 3ኛ፣ ኬሊያን መባፔ 4ኛ፣ ሊዮኔል ሜሲ 5ኛ ደረጃ አስቀምጦታል። ስለዚህ ሃሪኬን ዘንድሮ ባሎንዶር የማንሳት እድል አለው እያለ ነው ስኩዋካም። ይሄ በእርግጥ የተቋሙ የግል መልከታ ነው። በርካቶች የየራሳቸውን እያጋሩ ነው። የዩቲዩብ ቻናል የዘውትር ተከታታዮቻችንም ከዚህ ጋር በተያያዘ የግል መልከታቸውን በሰሞኑም እንዲሁ በሀሳብ መስጫ ሳጥናችን ላይ ስታሰፍሩልን ነበር። የርገን ክሎፕ በጋዜጣዊ መግለጫ ላይ እኛ እንደ ፈረንሳይ አይደለንም እያሉ ይገኛሉ። እንደ ፈረንሳይ አይደለንም ሲሉ እንደ ኦስማን ዴምቤሌ፣ እንደ ኬሊያን ምባፔ፣ እንደ ዲዛይር ዶዌ፣ እንደ ባርኮላ አይነት ተጫዋች የለንም። እውነት ነው የለንም። ነገር ግን በራሳችን መንገድ እናሸንፋለን። ፈረንሳይ፣ ስፔን፣ አርጀንቲና ከኛ በደረጃ በጣም የተሻሉ ናቸው። ከኛ በላይ 11 ሀገራት አሉ። ግን እኛ በራሳችን መንገድ ጀርመናውያን እነኚህ ብሔራዊ ቡድኖች ወይም ከኛ በላይ ያሉትን 11 ብሔራዊ ቡድኖች መርታት እንችላለን፣ እንደዛ አይነት ተጫዋች ባይኖረንም ብለዋል። እሳቸው በነገራችን ላይ ጀርመን ብሔራዊ ቡድን ሲያሰለጥኑ በጣም አስገራሚ ነገር እንንገራችሁ። የመጨረሻ ያሰለጠኑት ክለብ ሊቨርፑል እንደሆነ ይታወቃል። 334 ጨዋታ ሊቨርፑልን መርተዋል። በዚህ 334 የፕሪሚየር ሊግ ጨዋታ ሲመሩ 2 ጀርመናውያን ብቻ ነው በሊቨርፑል ውስጥ ያጫወቱት። እሱም ለኤምሪቻን እና ለሎሪስ ካሪየርስ እድል የሰጡት። ያውም ኤምሪቻን ነው እንጂ ሎሪስ ካሪየርስ ብዙ እንዳልተጫወተ ይታወቃልና እሳቸው ብዙም ለጀርመናውያን እድል ያልሰጡት ሰው ጀርመንን ያሰለጥናሉ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ስፔን አጥቂ ፌራን ቶሬስ ታላቅ ተጫዋች ብለውታል። ምን አገናኘው ካላችሁ ፌራን ቶሬስ ያደረጋት ኮፍያ ናት። በፍጻሜው ጨዋታ የስፔንን የድል ጎል ያስቆጠረው ፌራን ቶሬስ ከቀናት በፊት ድሉን ሲያከብር የዶናልድ ትራምፕን አይነት ኮፍያ አድርጎ ነበር። ተጫዋቹ ባደረገው ኮፍያ ላይ ሜክ ኢት ስፔን ግሬት አጌን የሚል ነው። እቺ ንግግር ደግሞ የተወሰደችው ከዶናልድ ትራምፕ ሜክ ኢት አሜሪካ ግሬት አጌን የምትል ነበረች። ያው አሜሪካ በምትብለው ቦታ ላይ ስፔን የሚለውን ወርድ ነው የቀየረው እሱ። ዶናልድ ትራምፕ ስለዚህ ኮፍያ ጠይቀው ነበር እሳቸውና አይቼዋለሁ፣ ታላቅ ተጫዋች ነው ብለዋል። ምን ሊያደርግ እንዳሰበም ገብቶኛል ብለዋል። በጥሩ ጎኑ አስቦ እንዳደረገውም አውቃለሁ ብለዋል። ትራምፕ እቺን የእሳቸውን ሀሳብ ቀይሮ መጠቀሙን። በፌራን ቶሬዝ ጉዳይ ላይ ግን ስፔን ለሁለት ተከፍላለች። ፖለቲከኞች ገሚሶቹ ሲደግፉት፣ ገሚሶቹ ተቃውሞታል። በእርግጥ የስፔን ፖለቲካ እንደሚታወቀው የመገንጠል ፖለቲካ ያዝማማበት እንደሆነ የሚዘነጋ አይደለም። ቃናላችን ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። ከኛ ጋር ስለምትሆኑ አመስጋኞች ነን። የእናንተ አንድ ላይክ ለኛ በብዙ ነው የሚያስፈልገን ውድ ቤተሰቦቻችንና ከእናንተ ምንም ከማይነካው ወይም እናንተን ምንም ከማይጎዳው ላይክ በተን አትንፈጉን። እንዲሁም ለ100 ሰብስክራይበር ጥቂት ብቻ ነው የሚቀር እንደምትመለከቱት። ዛሬም ሰብስክራይብ አድርጉ ያላረጋችሁን። እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። በፕሪሚየር ሊግ መረጃ ስንጀምር አንድ ለየት ያለ መረጃ ደርሰናችሁን ጀምር። ፕሪሚየር ሊጉ ከሁሉም ሊጎች በርካታ ዝውውሮችን በመፈጸም ወይም ውድ ዝውውሮችን በመፈጸም ቀዳሚ ነው፣ የውስጥ ዝውውሮችን ጨምሮ ማለት ነው። ከዛም በተጨማሪ ከ1 እስከ 5 ትልቅ ገንዘብ አውጥቶ በዚህ ክረምት ተጫዋች በማስፈረምም ከ1 እስከ 5 ያሉት የፕሪሚየር ሊግ ክለቦች ናቸውና ፕሪሚየር ሊጉ ላይ በርካታ ዝውውሮች እየተፈጸሙ ይገኛሉ።
ፕሪሚየር ሊጉ ላይ ከማስፈረም በተጨማሪ እርስ በርስ ያለው ሽያጭ እንዳለ ሆኖ በፕሪሚየር ሊጉ ከፕሪሚየር ሊጉ የሚወጡ ተጫዋቾች እንዲሁ ይጠበቃሉ። ለአብነት ያክል ቶትናም ሆትስፐርስ የቡድኑን አጥቂና ግብ ጠባቂ ለገበያ አቅርበዋል። ቶትናም ሆትስፐርስ የቡድኑን አጥቂ ሪቻርድሰንና የቡድኑን ግብ ጠባቂ ቪካዮሪን ለገበያ አቅርበዋል። ክለቡን በዚህ ክረምት ይለቃሉ ተብሏል። ዩቬንቱስ የሁለቱም ዋነኛ ፈላጊ ነው፣ ወደ ጣሊያን ያመራሉ ተብሎ የሚታሰበው። ከዛ ውጭ የቱርኩ ክለብ ፌነርባቼም ሁኔታውን እየተከታተለ ይገኛል። ስፐርስ ለሪቻርድሰን 25 ሚሊዮን ዩሮ ለግብ ጠባቂው ቪኬሪ 20 ሚሊዮን ዩሮ ለጥፎ ገዢ እየተጠባበቀ ይገኛል። የዝውውር ሂሳቡ ከዚህም ከፍም ዝቅም ሊል የሚችልበት እድል አለ እንደ ሁኔታው። ግብ ጠባቂውና አጥቂውን ለማሰናበት የተዘጋጀው ቶትናም ግን በዝውውር መስኮቱን በተጨማሪነት ወደ ቡድኑ ያመጧቸዋል ተብሎ የሚጠበቁም በርከት ያሉ ተጫዋቾች አሉ። በዝውውር መስኮቱ ላይ ነቃ ተሳትፎን ከሚያደርጉ የፕሪሚየር ሊግ ክለቦች አንዱ ቶትናም እንደሆነ ይታወቃል። ማንቸስተር ሲቲ የኋላ መስመር ተሰላፊውን አብዱል ኮድር ኮሳኖቭን ለተጨማሪ ዓመታት ኮንትራቱን አራዝመዋል። የ2 ዓመቱ ተከላካይ አብዱል ኮድር ኮሳኖቭ በማንቸስተር ሲቲ ውሉን እስከ 2031 አራዝሟል። ተጫዋቹ በማንቸስተር ሲቲ ካሉ ጥሩ የኋላ መስመር ተጫዋቾች አንዱ ነው። በተለይም ፈጣን ከሚባሉ ተከላካዮች ውስጥ ይጠቀሳል። ኮሳኖቭ ከፊርማው በኋላ አሁን ላይ አዲስ ፈተና አለኝ፣ ለኤንዞ ማሬስካ ራሴን ማሳየት አለብኝ፣ ያንን ለማድረግ ቁርጠኛ ነኝ ብሏል። ከሰሞኑ ደግሞ የጄሬሚ ዶኩ እንዲሁ ይፋ ይደረጋል። በእርግጥ ያለቀ ጉዳይ ነው፣ እሱም ይፋ ማድረግ ብቻ ነው የቀረው። ከዚህ ጋር በተያያዘ ማንቸስተር ሲቲ በዝውውር መስኮቱ ላይ ተጫዋቾችን ማምጣት እንዳለ ሆኖ ማጽናትም ኮንትራታቸውን አስፈርሞ በስፋት እየሰሩበት ያለ ጉዳይ ነው። በነገራችን ላይ ብዙ ጊዜ ክለቦች አዲስ አሰልጣኝ ሲቀጥሩ አዲስ ተጫዋች ከማምጣት ይልቅ የቡድኑ ባህልና ከቡድኑ ጋር የተላመዱ ተጫዋቾችን ኮንትራት ማራዘም እንደ አንድ ቀመር እንደሚከተሉት ይታወቃል። ማንቸስተር ሲቲ 115 ክሶች እንዳሉበት ይታወቃል። በእርግጥ ጉዳይ ሲቲያንን ያስጨንቃል ተብሎ አይታሰብም። ሲቲያን ክለባቸው ሁሉ ክስ እንዳለበት ሁሉ ስለማስታወሳቸው እርግጠኛ ሆኖ መናገር ይቸግራል። ምክንያቱም ሁነቱ ከተፈጠረ ወይም የሲቲ ክስ ከተጀመረ 3 ዓመታት አልፎታል። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ሁሉ ነገር ጸጥ ረጭ ብሏል። የሚመለከተው አካል ግን ጉዳዩን እያጣራው ነው እያለ እየመረመረም ነው እያለ እንደሆነ ይታወቃል። በርካቶች ምናልባትም በዚህ ክረምት ነበር በትልቁ የሲቲ 115 ክሶች ቅጣት ይፋ ይደረጋል የተባለው። ከሲቲ በኋላ ተከሳቸዋል የተባሉ ቅጣታቸውን ሲከናነቡ ሲቲ ግን እስካሁን ዝም ጭጭ ተብሏል። ጉዳዩን አስመልክቶ አዲሱ አለቃ ኤንዞ ማሬስካ ፈጽሞ አልጨነቅም ብለዋል። እሳቸውም እንደ በርካታ ሲቲያን በእርግጥ ፔፕ ጋርዲዮላን በዚህ ጉዳይ ላይ አልጨነቅም ሲሉ እንደነበረ ይታወቃል። ስለ ክሱ ተጠይቀው እሳቸው ከ3 ዓመት በፊት እዚህ ነበርኩ፣ ያኔም ተከሰሳችሁ ተባለን፣ እኔ ከ3 ዓመት በኋላ ሌላ ክለብ ደርሼም ስመጣ ያው ክስ ነው፣ እስካሁን ምንም ነገር የለም ብለዋል። እና እሳቸው ምንም እየተጨነቁ አይደለም ብለዋል። ምንም የተፈጠረ ነገር የለም፣ ጉዳዩ ገና እየታየ ቀጥሏል ነው ያሉት። እሳቸው በፍጹም አልጨነቅም ብለዋል። በእርግጥ የሚጨነቅ ሲቲ ይኖራል ተብሎም አይጠበቅም። በዝውውር መስኮቱ ያው ቼልሲ ይፋ አላደረገም። በዚሁ አጋጣሚ ለቼልሲ ደጋፊዎች ከታማኝ የዜና ምንጮቻችን እንዳረጋገጥነው ከሆነ ግን ቼልሲ ከክሪስታል ፓላስ ጋር ሁሉንም ነገር አጠናቋል። ተከላካዩ ማክሰንስ ላክሯም ፈርሟል። ፊርማውን 52 ሚሊዮን ፓውንዱም አጠቃላይ በሚከፈልበት ቀመር መሰረት ክፍያው ተጀምሯል። በስምምነቱ መሰረት የሕክምና ምርመራውን ለንደን ላይ ካደረገ በኋላ በቼልሲ አልፏል። አንድ ተጫዋች የሕክምና ምርመራውን ካለፈ ዝውውሩ እንደተጠናቀቀ ይቆጠራል። የሚቀረው ነገር ክለቡ ይፋ ማድረግ ነው። ስለዚህ ቼልሲ በ24 ሰዓት ባልሞላ ጊዜ ውስጥ ዝውውሮችን ሲፈጽም በጣም አስገራሚ ነው። የሞርጋን ሮጀርስን አየን። በ3 ቀን ውስጥ ደግሞ የማክሰል ላክሯን ዝውውር እንጨርሳለን አሉ። ጨረሱት። በእርግጥ በርካታ ጥረቶችን ያደረጉባቸው ሌሎችም ተከላካዮች ነበሩ። ከሰሞኑ ቼልሲ ዝውውሩን ይፋ ያደርጋል። ከዚህ ጋር በተያያዘ ቼልሲ ቁመተ መለሎችን ወደ ቡድኑ አምጥቷል። ለ2 ሜትር የተጠጋው ኢማኑኤል ሜጋ አለ፣ ወደ 1 ሜትር ከ98 ይረዝማል። ማክሰል ላክሯ በተመሳይ ከ1 ሜትር ከ90 በላይ ነው። ሞርጋን ሮጀርስ 1 ሜትር ከ90 አካባቢ ነው። ማርኮ ፓሊስተራን 1 ሜትር ከ85 በላይ ነው። አሁን እየመጡ ያሉት ወደ ቡድኑ ቁመተ መለሎ ናቸውና ረጃጅም የሚባሉ ናቸው። በቼልሲ በኩል ተከላካዩም አማካዩም አጥቂውም ቁመተ ረጅም ናቸው።
ከሰሞኑ ደግሞ አስተውላችሁ ከሆነ ወይ ስፖርት ዩቲዩብ ቻናል የማለዳውን ጥንቅር ከተከታተላችሁ ቼልሲ ከአስቶን ቪላ የቆመ ኳስ ስፔሻሊስቶች ቼልሲ ሊመጡ ነው። ካስፈረሟቸው ቆመ ተመለሉ ወደ ቡድኑ ሊመጡ ከጫፍ ከደረሱት የቆመ ኳስ ስፔሻሊስት አንጻር ቼልሲ ቀጣይ ዓመት ምድሩንም ሰማዩንም የሚቆጣጠሩ ተጫዋቾችን በአሰልጣኝም በሜዳም ላይ ይዞ ይመጣል ማለት ነው። ፕሪሚየር ሊጉ የቆመ ኳስ በቅርብ ዓመታት ውስጥ እንዴት አደገኛ እንደሆነ ተመልክተናል። ዣቪ አሎንሶ በቀጣዩ ውድድር ዓመት ምን እንደሚጠበቅብን እናውቃለን፣ ግን ጊዜ ይወሰነዋል ብለዋል እነሱና በርካቶች እንደሚጠብቁን አውቃለሁ፣ ግን ጊዜው ራሱ ይነግራቸዋል ለምን እየተጫወተን እንደሆነ። እዚህ ሁሉም ነገር አለ ብለዋልና እሳቸው ሁሉም ነገር አለ ሲሉ በተነሳሽነትም በተጫዋችም በጠራትም ሁሉም ነገር አለ፣ ጊዜ ለምን እንደምንጫወት ይነግሯቸዋል ብለዋልና ለሁሉም ነገር ተዘጋጅተናል እያሉ ነው። ቼልሲ በሚቀጥለው ውድድር ዓመት ወይም በ2026/27 ውድድር ዓመት የሚጫወተው ለፕሪሚየር ሊግ ዋንጫ፣ ለኤፍኤ ካፕ እና ለካራቦ ካፕ ዋንጫ ብቻ እንደሆነ ይታወቃል። ስለዚህ ከነኚህ ዋንጫዎች ጋር ጠብቁን እያሉ ነው። በሌላ በኩል ከቼልሲ ጋር በተያያዘም ወጣቱ ግብ ጠባቂ ክለቡን ይለቃል። የቼልሲ ወጣቱ ግብ ጠባቂ ማክስ ማሪክ በቀጣይነት ክለቡን በመልቀቅ በውሰት በናሽናል ሊግ እንግሊዝ ውስጥ ሃርትል ፖል ዩናይትድ የተባለ ክለብን እንደሚቀላቀል ቼልሲ ይፋ አድርጓል። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።